ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ ሀገራችንን አዘጋጅተን ወደ እናንተ ማድረሱን ከሰዓት ጀምሮ እንግዲህ ጀምራለን ከመርሃ ግብሩ ጋር አብራችሁን ቆይታ እንድታደርጉ እንጋብዛለን ካፍታ ቆይታ በኋላ መልሰን እንገናኛለን ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል ቀሲስ እንኳን ደህና ዋሉ መልካም እንግዲህ በሳምንቱ የተለያዩ ርዕሰ ጉዳዮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከቱ ጉዳዮች በተለያየ መገናኛ ብዙሃን አማራጮች ሲዘዋወሩ ቆይቷል እኛ ግን እንደተለመደው ሁሉ የመራረጥናቸውን ጉዳዮች ይዘን መተናል እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ2018 ዓመተ ምህረት ርክበ ካህናት ጉባኤ እየተካሄደ ነው በዚህ ጉባኤ ላይ ቅዱስነታቸው መልእክት አስተላልፈዋል መልእክቱን የምንመለከት እንደዚሁም ደግሞ እየታዩ ያሉ አጀንዳዎችን እናነሳስተን ዛሬ ቆይታ እናደርጋለን ከዛ በማስከተል እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን 34ኛ ዓመቱን በዛሬው ዕለት እያከበረ ይገኛል እንግዲህ በእነዚህ ጉዞ ውስጥ በርካታ ዘርፈ ብዙ የሚባሉ ስራዎችን ሲሰራ ቆይቷል አንደኛው የህትመት ሚዲያ ጉዳይ ነው ሐመር መጽሔት በብዙዎች ዘንድ ትታወቃለችና እንደው በእነዚህ በ3 10 ዓመታት ጉዞ ውስጥ በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ ምን አይነት አሻራ ጥላ አልፋለች የሚለውን ጉዳይ የምንመለከት ይሆናል ቀዳሚው እንደምናደርገው ጉዳይ ነው እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአመት 2 ጊዜ እንግዲህ የቅዱስ ሲኖዶስ ምልዓተ ጉባኤ ይካሄዳል የ2018 ዓመተ ምህረት የግንቦት ወር የርክበ ካህን እንግዲህ ጀምሯል ማለት ነው እንደሚታወቀው በዚህ ጉባኤ ላይ የተለያዩ ውሳኔዎች ተወስነው ቅድስት ቤተክርስቲያናችን አገልግሎቱን የምታስቀጥልበት እንደዚሁም ደግሞ ወቅታዊ የሆኑ ጉዳዮች የሚነጋገሩበትና ውሳኔ የሚሰጥበት ጉባኤ ነው እንደሚታወቀው ነው የተለያዩ ውሳኔዎች እንግዲህ ያለፉ ነው የሚገኘው እንደው ቀደም አድርገን ግን ቀሲስ ያው በመክፈቻው የቅዱስነታቸው መልእክት ተላልፎ ነበርና ያው ለወትሮ የቅዱስ ሲኖዶስ ምልዓተ ጉባኤ ሲካሄድ ጠንከር ያለ በተለይ ከዚህ ከሰላም ጋር ተያይዞ ብዙ ጊዜ ያው ስናነሳም ቆይተናል ባለፈው ካስታወሱ ቀሲስ አንስተነው ነበረ ከዚህ ከሰላም ጥሪ ጋር የተያዙ መልእክቶች ይተላለፋሉ እንግዲህ ያው ሰምቶ ደግሞ መተግበር ያለበት አካል እንዳለ የሚታወቅ ነውና ከወትሮ በጣም የተለየ ነው ሲሉ ብዙዎች እያነሱት ያለው ነው የቅዱስነታቸውን የዘንድሮ መልእክትና እንደአጠቃላይ ቅዱስነታቸው መልእክት እንዴት አገኙት ከሱ እንደምንቀር መልካም በ2018 ዓመተ ምህረት የርክበ ካህናት አስመልክቶ በቅዱስ አባታችን በኩል የተሰጠ አባታዊ መልእክት እና የመክፈቻ ንግግር ሁላችን በሰፊው የሰማና ያደመጥነው ነገር ነው በዚህ ላይ እንግዲህ የተነሱ ነጥቦች አሉ ሐሳቡ የሚጀምረው በክርስቶስ የተቀበልነው ጸጋ ከሶስቱ አካላት አንዱ አካላዊ ቃል እግዚአብሔር ወልድ በቤዛነቱ ዓለምን እንደተቤዠ እንዳዳነን በዛ ደግሞ እርቅ እንደተፈጸመ ራሱ እርቅ ፈጻሚ እንደሆነ ተቀባይም ጭምር እንደሆነ አባታችን ያው በማስታረቅ ላይ ያለውን ሐሳብ ማዕከል አድርገው ስለተቀበልነው ጸጋ ስለተቀበልነው የመዳን ህይወት በተመለከተ ሰፋ ባለ መልኩ እንግዲህ መግቢያ ሐሳብ ላይ ሲያነሱ ነበር ስለዚህ የቅዱስ አባታችን አንዱ የቀረበ ጥሪ ያው ስለ ሀገር ነው በተለይ በሀገር ኃላፊነት ላይ ያሉት በላዕላዊ በማዕከላዊና በታህታዊ መዋቅር ላይ የሚገኙ ኃላፊዎች ሰራተኞች ከምንም ጊዜ በላይ ሀገሪቷ የምትጠይቀውን መረጋጋት ሰላም ለማምጣት የሚጠበቅባቸው ግዴታና ድርሻ ጭምር እንዳለ ያነሱበት ጉዳይ ነበረ በተለይ እንደ ህዝብ አንድ ህዝብ የተሟላለት ነገር አለ የሚባለው ምን ሲሆን እንደሆነ ያነሷቸው ነጥቦች አሉ በተለይ በህዝብ በኩል ያለው አንድነት በእኩልነት መኖር የእምነት ነፃነት በተመለከተ ብዙ ጊዜ የሚነሱ ሐሳቦች ናቸውና እነዚህ ጉዳዮች ወጥነት ያለው ከጊዜ ወደ ጊዜ የተሻሻለ የሚሄድ ፍትህን የማስፈን ጉዳይ እንዲሁም ደግሞ ለኑሮ የሚበቃ ሰው ለትለት ህይወቱን ማስቀጠል የሚችልበት ለኑሮ የሚበቃ ምጣኔ ሀብትን ማግኘት ትልቁ ይነሳ የነበረ ሐሳብ ነው በተለይ ደግሞ ብዙ ጊዜ ሐሳብ ሲነሳ የነበረና መፍትሄም እየታጣለት የመጣ ጉዳይ የሰላም ጉዳይ ነውና ያንን ነው በቅዱስ አባታችን በኩል ሲቀርብ የነበረው ማለት ነው እንግዲህ በኃላፊነት ያሉ ሀገር የሚመሩ እግዚአብሔር መፍራት እንዳለባቸውና የእግዚአብሔር ድምጹ መስማት እንዳለባቸው በዚህ ምክንያት ለህዝብ ደህና የሆነ የተሻለ ነገር ማድረግ የሚቻልበት አቅም እንደሚያገኙ የቀረበ ሐሳብ ነበረ
እንግዲህ ከዛ በኋላ በቅዱስ አባታችን በኩል የቀረበ የነበረ እንግዲህ የ2018 ዓመተ ምህረት የርክበ ካህናት ጉባኤ መክፈቻ መርሃ ግብር እንደ ያው ሐሳቦች ሲያቀርቡ ነበር እና በተለይ ከጊዜ ወደ ጊዜ የመጣንበት መንገድ ችግሩ እየቀለለ እንዲሄድ የመፍትሄ አቅም እንድናገኝ የመፍትሄ አቅም ማናገኝ ከሆነ ግን ችግሩ እየባሰ እንደሚሄድ የቀረበ ሐሳቦችን የበለጠ ደግሞ እውን የሚሆነው ጉባኤው በትክክል ሲከናወን እንደሆነ ብዙ ሐሳቦች ይነሱ ነበር። ሄኖክ እንግዲህ የቅዱስ አባታችን መልእክት በዛ መንገድ ይቅረብ እንጂ አሁን ደግሞ መሬት ላይ ያለንበት ሁኔታ ደግሞ በጣም አስቸጋሪ ይመስለኛል በብዙ መንገድ ማለት ነው። ምክንያቱም አንዳንድ ችግሮቻችን ገና የሚጠኑም ናቸው። እንደ ሀገርም እንደ ማህበረሰብ አይታቸው ከሆነ ጥናትም ጭምር የሚፈልጉ ጉዳዮች አሉ። ተገልጠው ደግሞ እንደዚሁ ቀለል ባለ መንገድ ጊዜያዊ መፍትሄ ሰተናቸው ወደ ዘለቄታዊ መፍትሄ ሊያደርሱ የሚችሉ ችግሮችም ጭምር እንዳሉ ይታወቃሉ እና ከዛ አንፃር በዘለቄታዊነት እንደ ሀገር የሁላችን ኃላፊነት እንዳለብን ጥሪ ቀርቧል። እንደ ክርስቶስ መልእክተኞች እንደ አገልጋዮች ደግሞ አገልጋዮች የሚጠበቅባቸው ኃላፊነት ካልተወጡ በአግባቡ ካላገለገሉ በሀገር ላይ ያለው ተልእኮ የሚያደናቅፍበት መንገድና ከችግር ወደ ችግር የበለጠ እንደምንሳብ የቀረቡ መልእክቶች ነበሩ። እኔ በዚህ መንገድ አይቼዋለሁ። ካንተ በኋላ ደግሞ ሐሳቦች ይቀጥላል። መልካም ቀሲስ፣ ያው የቅዱስነታቸው መልእክት በእርግጥ እንግዲህ ሁሌም ስለ ሰላም ጥሪ ቅድም በመግቢያ ላይም ሳነሳው ነበር፣ ደጋግመንም እናነሳዋለን። በተለይ የቅዱስ ሲኖዶስ ምልዓተ ጉባኤ በተካሄደ ቁጥር ስለ ሰላምና አብሮነት በአብሮ ስለመኖር ተደጋጋሚ የቅዱስ ቤተክርስቲያን ድምጽ እንደሆነ ያው ሲነገር እንሰማለን እና ምናልባት እንግዲህ ይሄንን ደግሞ እንደየድርሻችን ወስደን ለዚህ ለአባታዊ ጥሪ ያው ለመልእክቱ ይመለከተኛል ብሎ ሁላችንም የድርሻችንን መውሰድ መቻል አለብን ይመስለኛልና እንደ አጠቃላይ ቀሲስ በአሁኑ ሰዓት በተለይ ኢትዮጵያ ውስጥ ያሉ ዋና ዋና የሚባሉ ጉዳዮችንም ነው በዚህ በመግለጫቸው ላይ ያካተቱት። በተለይ ከዚህ በሰላም ወጥቶ መግባት እንዲሁ ደግሞ ፍትህ ማስፈን ለኑሮ የሚበቃ ምጣኔ ሀብት ማግኘት የእምነት ነጻነት ስለሚባሉ ጉዳዮች እንደው እነዚህን የመሳሰሉ ጉዳዮች ካረጋገጣችሁ ህዝቡ እናንተን ያዳምጣል፣ እናንተም ደግሞ ህዝቡ ማዳመጥ አለባችሁ ሲሉ ነው መልእክታቸውን ያስተላለፉትና ምናልባት አሁን ላይ ያለ በተለይ ህዝቡ ጥያቄ የሚያነሳባቸው ጉዳዮች አሉ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንግዲህ በኋላ ላይ የምናነሳው ነው የሚሆነው አንዳንድ ሀገረ ስብከት ላይ ያለን የነጻነት የእምነት ነጻነት የሚባለውን እያጣንባቸው ነው ብለን የምናስባቸው ሀገረ ስብከቶችና በተደጋጋሚ ጥቃት እየደረሰባቸው ያሉ ቦታዎች አሉና ከሱ ጋር ተያይዞ ያለው የመንግስት መዋቅር ላይ ራሱ ምላሽ የሚሰጥበትና እየተገደለ ሰው ከአካባቢው እየተሰደደ አካባቢው ላይ ምንም የተሰደደ ሰው የለም የተገደለ ሰው የለም የሚል ምላሽ ይሄንን እንግዲህ መዋቅር የመንግስት መዋቅርን በያዙ ሰዎች ሲሰጥ እንሰማለንና ምናልባት እንደዚህ አይነት ነገሮችንም ያው መስማት አለባችሁ ማየት አለባችሁ። ያው የእርሱ ገንዘብ በሆኑ ፍጥሮን ላይ አጨክኑ የሚል መልእክት ነው ያስተላለፉት። እኔ ቀሲስ ያውሳቸው ያስተላለፉት ወደዚህ ወደ መንግስት አካላት ቅዱስነታቸው ያስተላለፉት መልእክት ወደ መንግስት አካላት የሚሄዱ ጉዳዮች እንዳሉ ሆኖ ግን እኛ ጋር ያለ ጉዳይ መታየት መቻል አለበት ብለን እናስባለን። ያው ብዙ ጊዜ ቅዱስ ቤተክርስቲያን የክርስቶስን ተልእኮ ተቀብላ አገልጋዩም ደግሞ በዛ የተሰማራ ነው ሲባል ነው በተደጋጋሚ ምን ሰማውና ምናልባት እነዛን ተልእኮች በአግባቡ አለመወጣት አንድ ነገር ሆኖ ሳለ አሁን ግን ዓለሙ እየተበጣበጠበት ላለው ነገር መሳሪያ ሆነን መቅረባችን ደግሞ እጅጉን የሚያሳዝንና በእንቅርት ላይ ጆሮ ደግፍ እንደሚባለው ነው የሚል ሐሳብ ነው እንግዲህ ተላለፈበትና ምናልባት አሁን የምናያቸው ነገሮች እንግዲህ በተለይ ሀገሪቱ ያለችበት ትልቁ ነገር ይታወቃል የሰላም እጦትና እዛ የሰላም እጦት ላይ ደግሞ የተለያዩ ጉዳዮችን ደግሞ አባቶቻችን ናቸው ብለን በመናስባቸው በኩል እየመጡ ያሉ ነገሮች ተጨማሪ ችግሮችን እየፈጠሩ ያሉ ነገሮችን እየተመለከትን ያለነውና ምናልባት እነሱ ነገሮች ሁላችንም በመደማመጥ ሰከን ብሎ በመስማት በተለይ ምዕመናንን በመስማት ህዝብን እንደ ህዝብ በመስማት ኢትዮጵያም እንደ ኢትዮጵያ መቆም የምትችልበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሰላምን የምታጸናበትን ነገሮች መቀጠል ይቻላል ማለት ነው የሚል መልእክት ነው እንዳጠቃላይ ተላለፈው። ምናልባት ያው ደጋግሜ አንስቻለሁ መልእክቶች ይተላለፋሉ። እነዛ መልእክቶች እኔን ይመለከተኛል ብሎ ደግሞ የሚሰማ ህዝብ የሚሰማ ምዕመን በዚህ ሰዓት ላይ የለም። ያው ብዙ ጊዜ ለሚዲያ ግባት ከመሆን በዘለለ ያየን አይደለም። የቅዱስ ሲኖዶስ ምልዓተ ጉባኤ እንግዲህ ሲጠናቀቅም የተለያዩ አቋም መግለጫዎችን አውጥቶ
ከዚህ በተለይ ከሰላም ጋር ተያይዞ እንግዲህ ኮሚቴ ማዋቅሮ የተለያዩ እንግዲህ ጉባኤዎችን ስንመለከት ቆይተናል ባለፉት 3 እና 4 ዓመታት ማለት ነው። እነዛ ጉዳዮች እንደው የግንቦቱ ሲኖዶስ ለጥቅምቱ ሪፖርት ከማቅረብ ለግንቦት ሪፖርት ከማቅረቡ በዘለለ ከዚህ በሰላም ሁኔታ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያ ባጣችው የሰላም እጦት ውስጥ ምን ያክል ዋጋ እየከፈለች እንደሆነ ቀረብ ብሎ ለማስረዳት የሚመች መዋቅር ተዘርግቷል። መዋቅሩ አለ፣ ግን ያ መዋቅር ገፍቶ ሄዶ ከሚመለከታቸው የጸጥታ ዘርፍ ኃላፊዎች ጋር ከመንግስት አካላት ጋር ግን ውይይት ተደርጎ መፍትሄ የሚመጣበትና ይሄ የሰላም እጦት ያለባቸው ቦታዎች ላይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላለፉት 3 እና 4 ዓመታት ተከታታይ ጥቃት እየተፈጸመባቸው ያሉ አካባቢዎች ላይ አሁን ድረስ በዚህ ሳምንት ጭምር ጥቃት እየተፈጸመባቸው ያሉ አካባቢዎች ላይ የሚሰሩ ስራዎችን እንደው በበላይነት የሚሰራ ኮሚቴ አይተነው የሚጠፋበት አጋጣሚ ነው ያለው በራሱ በቅዱስ ሲኖዶስ እንግዲህ በሊቃነ ጳጳሳት መሪነት እየተቋቋሙ ያሉ ኮሚቴዎች ማለት ነው። እነዛ ኮሚቴዎች የት ነው ያሉት ብዙም የምናውቀው ጉዳይ ስለሌለ ማለት ነው። ያለፉት ጊዜያቶች በዚህ በአርሲ ጉዳይ ላይ ብቻ የተቋቋመው ኮሚቴ በጣም በቂ ይመስለኛል ለሃይማኖት ተቋማት ጉባኤ ላይ ሲሳተፉ የነበረው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ጥያቄ አለና እነዛ ጥያቄዎች ኋላ ላይ የምናያቸው ነው የሚሆኑት። የተወሰኑ አጀንዳዎች ላይ የተወያዩበትን አጀንዳዎች እናነሳቸዋለን። እንዳጠቃላይ በእነዚህ መልእክቶች ውስጥ ቀሲስ ያ ሁሉም የድርሻውን ወስዶ የድርሻውን መወጣት ከቻለ ሀገር እንደ ሀገር በሁለት እግሯ መቆም ትችላለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የምትኖረው ሀገር ሰላም ስትሆን ይሄንን ማንም ወደ ኋላ የማይለው እውነታ ነው። ስለዚህ ለሰላም ሁሉም ሃይማኖት አባቶች ከፊት መቅደም መቻል አለባቸው። አሁን ላይ የታዩ ያሉ ልምምዶች ከዛ ውጪ ስለሆኑ ማለት ነው። ስለዚህ ከቅዱስ ሲኖዶስ ምልዓተ ጉባኤ እንግዲህ ያው በመጨረሻ ላይ የሚወሰነው ውሳኔ እንዳለ ሆኖ ያው ቅዱስነታቸው ከጉባኤው ስለሚጠበቀው ነገር እያንዳንዱ ነገር ጠንከር ያለ መልእክትን የሰጡት ከጉባኤውም በዘለለ ደግሞ ሀገርን እንደ ሀገር እየመሩ ያሉ ከላይ እስከታች ያለው በመዋቅር ውስጥ ያሉ የመንግስት አካላትም ህዝብን በምን ጉዳይ ላይ መስማትና ጉዳዮቹ ላይ መክረው የህዝብን ጥያቄ መመለስ እንዳለባቸው ማጽኖት ሰጥቷል። እንግዲህ ይህን መልእክት ተቀብሎ ደግሞ ሀገር እንደ ሀገር እየመራ ያለ አካልም ኃላፊነት ወስዶ ኃላፊነቱ መወጣት አለበት። እኛም እንደምእመን አባቶቻችንን ተከትለን ደግሞ አባቶቻችንን የሚሉንን ሰምተን በተለይ ከዚህ ከሰላም እጦት ጋር ተያይዞ እያንዳንዳችን እጃችን ላይ ባለው ስልክም የግድ የጦር መሳሪያ ታጥቆ ብቻ አይደለም በቃላት ልውውጥ እየተተኮሱ ያሉ ነገሮች ናቸው ኢትዮጵያን እንደዚህ ዝብርቅርቅ ያለ ነገር ውስጥ የከተቷትና እያንዳንዳችን ድርሻ አለን። እያንዳንዱ አካባቢ ለሚከሰት የሰላም እጦት በእጅ ስልኮቻችን በጣቶቻችን የምንጽፋቸው የማንጠነቀቅባቸው ቃላቶች የማንጠነቀቅላቸው ጉዳዮች ሁሉ ተደማምረው እነዛ ድምር ውጤቶች ይመስሉኛል ኢትዮጵያ ለዚህ የዳረጋትና እሱን ነገር ደግሞ ላለማድረግ ሁላችንም የድርሻችንን ኃላፊነታችንን መወጣት አለብን ነው የምለው። ቀሲስ የሚጨምሩ ነገር ካለ ጨምረው የተነሱ አጀንዳዎችን የተወሰኑትን እናያቸው። በ2018 ዓመተ ምህረት እንግዲህ የርክብ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በተመለከተ ያው በቅዱስ አባታችን በኩል የቀረቡ መልእክቶችን ያው ሁላችን ያደመጥነው ስለሆነ የበለጠ ደግሞ እያንዳንዱ አካል የሚመለከተው አካል ደግሞ ኃላፊነቱ ቢወጣ የበለጠ ምናፍቃቸው ከኛ መለየት ያልነበረባቸው ጉዳዮች የኛ መሆን የሚችሉበት እድል እንዳለ ማሰብ ያስፈልጋል። እንግዲህ በቅዱስ ሲኖዶስ ምልዓተ ጉባኤ እንግዲህ የተለያዩ ሀሳቦች ሲነሱ ነበረ። የተለያዩ ውሳኔዎችም እየተወሰኑ እንደነበር ሁላችን ተመልክተናል። በተለይ በቅዱስ ሲኖዶስ ኮሚኒኬሽን ጉዳዮች ኃላፊ በኩል የቀረቡ ውሳኔዎችም ምን እንደሆኑ በተያዙ አጀንዳዎችና የቀረቡ ውሳኔዎች ምን እንደሆኑ ሲቀርቡ የነበሩ ናቸው። አብዛኞቹ በመመሪያ ጋር ማዕከል የሚያደርጉ ናቸው። በተደጋጋሚ ሀሳብኛም ስናነሳ ነበረ። የእውነት ደግሞ ከአገልግሎቱም አንጻር ደግሞ የሆነ ማሰሪያ ገደብ ማበጃ ነገር የሚያስፈልጋቸው ጉዳዮች ነበሩ። እሱም ደግሞ በመመሪያ ይግድ መታሰር የነበረባቸው ናቸው እና ከዚህ አንጻር የስብከተ ወንጌል መመሪያ ሌሎች ጉዳዮችም ከመመሪያ ጋር የሚያዙ ሀሳቦች ተነስተው ውሳኔ የተሰጠባቸው ጉዳዮች አሉ። ይሄ እንደ አንድ የሚነሳ ጉዳይ ነው። ስለዚህ ይሄ በደንብና በመመሪያ በኩል መመለስ የነበረበት ጉዳይ ተስፋ ሰጪ የሆነ ውሳኔ የተሰጠባቸው መንገዶች አሉ። ሁለተኛ ደግሞ በገዳማት የጠየቋቸው ጥያቄዎች ደግሞ የቀረበበት መንገድ ደግሞ ነበረ። ለምሳሌ አንዱ ሲነሳ የነበረው የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ያቀረበው ጥያቄ ሌሎችም አሉ። ያንን ነው ትልቁ ደግሞ ምናልባት ከመፍትሄ ጋር ተያይዞ መፍትሄ ያመጣል ወይ የሚለው ጥያቄ ሲጠየቅ መልሱ ትንሽ ሊያወያይ የሚችል ጉዳይ እንደሆነ ሁላችን እናውቃለን።
እስካሁን ድረስ ምእመናን እየሞቱበት ያለውና ፋታ ያልተገኘበት የአርሲ የምስራቅ አርሲ ሀገረ ስብከት በተመለከተ እንግዲህ ቅዱስ ሲኖዶስ ለጊዜ የሰጠው መፍትሄ ብፁዓን አባቶችን ማቀያየር ነው እና ከዛ ውጭ ያለው ጉዳይ ግን ምንም የተለየ ነገር የተደመጠና የተሰማ ጉዳይ የለም። ምናልባት በቀጣይ ጊዜያት ላይ የሚሰጥ ሐሳብ ካለ አብረን እናደምጥ ይሆናል። ግን ይሄ በዚህ ብቻ ጉዳይ የሚፈታ ነው ወይ የሚለው ትንሽ የሚያሳስብ ነገር ይመስለኛል እኔ። ምክንያቱም ጉዳይ ያለው በሀገር ስብከት ላይ ያሉ አንድ አባት ወይም ደግሞ ሊቀ ጳጳስ ችግር አይደለም። ችግሩ ያለ አጠቃላይ እንደ ሀገርም ነው ያለው፣ ደግሞ እንደገና እንደ ዞርም ጭምር ነው ያለው እና ከዛ አንፃር ጫና መፈጠር የነበረበትና በሌላ መንገድ ጉዳዮች ማየት ነበረብን ብለን ነው የምናስበው። ያንን የታሰበበት መንገድ ነገ ከነገ ወዲያ ምን እንደሆነ አብረን የምናየው ይሆናል። ግን ብፁዓን አባቶች ማቀያየሩ መፍትሄ ያመጣል ወይ የሚለው ነገር ትንሽ የሚያወያይ ጉዳይ ይሆናል። አብረን የምናየው ደግሞ ነው ብዬ አስባለሁ። ትልቁ ነገር ሌላ መፍትሄ ረዘም ያለ ጊዜ በተለይ እንደምታውቀው ነው ከላይ ችግሮች የተፈጠሩ ሲመጡ ከታች ይሄ ላይጠራ የሚደፈርስበት መንገድ የሚፈጠርበት እድል ብዙ ነው። ብዙ ጊዜ አንተም እንዳስተዋልከው ከነዛ መካከል አንዱ የአውሮፓ ላይ ያለው የቤተክርስቲያን አገልግሎት ተመለከተ ትንሽ ጥንካሬም እንዳለው ደስ የሚል ነገርም እንዳለው በዛ ልክ ደግሞ በጣም የሚያሳዝን ለአእምሮ ትንሽ የሚዘገንን ጉዳዮች ደግሞ የሚሰሙበት የሚታዩበት ጉዳይ ደግሞ አለ እና አንዱ በግሪክ አካባቢ ላይ የነበረው ነው። በእንግሊዝ አካባቢ የነበረው ጉዳይ ያው እንግዲህ የተሰጠው ልባት እንዴት እንደሆነ በማይታወቅ መንገድ ጉዳይ ለጊዜው ተይዟል። ግን አሁን ደግሞ በሌላ መንገድ ትኩስ ሆኖ የወጣው ደግሞ የግሪክ ቤተክርስቲያን ላይ በግሪክ ላይ ያለው የኢትዮጵያ ቤተክርስቲያን ላይ በተነሳ ነው። በተለይ ደግሞ ያንን በምእመናን በኩል ይቀርብ የነበረ ቅሬታ ዘለቂታዊነት ባለው መንገድ መፍታት አለመቻል ትንሽ ሲያወያይ የነበረና እዛው አገልጋዮች ከጥቂት ምእመናን ከጥቂት አገልጋዮች ጋር በመሆን መለያየት ሐሳብ በማይመጥን መንገድ መላወጥ ላይ የሚታይና የሚደመጥ ነበረ። ያንን እንግዲህ ለጊዜው የተቀመጠው ውሳኔ ምንድነው? አንድ አባት ተወክለው ሂደው ጉዳዩ ያው የተሰጣቸውን ተልእኮ አለ ያን ተልእኮ እንዲፈጽሙ የሚል ነውና ያንን በዝርዝር ጉዳይ ደግሞ አብረን የምናየው ይሆናል ማለት ነው። ሌላ ግን ሀገረ ስብከትን የመፍጠር ወይም ደግሞ አዲስ ሀገረ ስብከት የመመስረት ጉዳይ ደግሞ ሲነሳ ነበር። ሄኖኬ ያው ብዙ ጉዳዮች ናቸው። ከነዛ መካከል ጥቂት ጉዳዮች እናንሳ ብዬ ነው። እንግዲህ አንዱ የኮንታ ሀገረ ስብከት ነውና ያንን ሀገረ ስብከት እንግዲህ አሁን መሰለህ ሀገረ ስብከቶች እየበዙ ቢሄዱ ቁጥር የተለየ ነገር የሚፈጠረው ምንድነው የሚለው ነው። እሱን ነው ማንሳት ያለብን። አሁን እንደ ሀገረ ስብከት ተፈጥሯል ይሄ ኮንታ ሀገረ ስብከት ግን ለቀጣይ ጊዜ ሳሳሳቢ አይሆንም። ልክ እንደ እንትን ነው የሚሆነው እኮ ማለት ዝም ብሎ የመስፋት ነው። አሁን በተሰበሰብንበት መንገድ ስራዎችን አጠንክሮ ከመስራት ይልቅ ጉዳዮችን ጥያቄ በቀረበ ቁጥር እያሰፉ መሄድ ነገ ከነገ ወዲያ ስራዎችን ለመስራት ትንሽ እንቅፋት እንዳይሆን እንደ ሐሳብ የሚነሳበት መንገድ ነበረ። ያው ሀገረ ስብከቱ ራሱን ችሎ እንደ ሀገረ ስብከት ሲቋቋም እንደ መጥፎ ነገር ባናየውም ግን ጥንቃቄ የሚያስፈልጋቸው ጉዳዮች ደግሞ አሉ የሚል ሐሳብ ቢነሳ ጥሩ ይመስለኛል። እኔ 2-3 ጉዳዮች ላክልና ወደ አንተ ሐሳብ አልፋለሁ። በተለይ በ2018 ዓመተ ምህረት የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ብዙ የምናፍቃቸው የምንፈልጋቸው ውሳኔዎች አሉ። በተለይ ከተያዙ 2021 ቃለ ጉባኤያት አንጻር አብዛኞቹ ተመሳሳይ የሆኑ በተለይ ደግሞ ቀደም ያለ ጊዜ ላይ አጀንዳ የተያዘባቸው ወደዚህ የመጡ ናቸው። አንዳንዶቹ ደግሞ በጥናት መንገድ በመመሪያ መንገድ ደግሞ እንዲዘጋጁ የተሰጠባቸው ተዘጋጅተው የመጡ ውሳኔ የሚሰጥባቸው ናቸው። ትልቁ ነገር ግን ምንድነው? በ2018 ዓመተ ምህረት በግንቦት ላይ ባለው የቅዱስ ሲኖዶስ ምልዓተ ጉባኤ የሚወሰኑ ውሳኔዎችን ምንም ከውሳኔ በኋላ ተፈጻሚነት በተመለከተ አሁንም በጣም አሳሳቢ ነገር ይመስለኛል ሄኖኬ። ምክንያቱም በአመት 2 ጊዜ የአባቶች ጉባኤ ይደረጋል። ከምልዓተ ጉባኤ በኋላ ግን ውሳኔ ከተወሰነ በኋላ ግን ውሳኔዎቹ መሬት ላይ ሲሆኑ ስናያቸው ያንን ማየት የምንችልበት እድል ትንሽ እያነሰ እንደመጣ ሁላችን እናውቀዋለን። ያንን የበለጠ ከውሳኔውም ባልተናነሰ መንገድ ተፈጻሚነትን በተመለከተ ማየትም አለብን ብዬ አምናለሁኝ። ትልቁ ነገር ደግሞ በጥቅምት ላይም ስናነሳው እንደነበረ በግንቦትም ቢሆን ወይም ደግሞ አንድ ላይ በአመት አንድ ጊዜ የቅዱስ ሲኖዶስ ምልዓተ ጉባኤ የሚወሰኑ ውሳኔዎችን ከዝርዝር ማብራሪያቸው ጭምር በመጽሐፍ በኩል ወይም በማስታወሻ በኩል ታተሙ ቢወጡ ለብዙ ዘርፈ ጥቅም ይሰጣሉ። አንደኛ ለጥናት ይመቻል፣ ሁለተኛ ደግሞ
በሀገረ ስብከት በኩል ያለው በእግዚአብሔር መንፈስ ቅዱስ ኃላፊነት የተቀበለ ቅዱስ ሲኖዶስ የወሰናቸው ውሳኔዎችን ምን እንደሆኑ ለማወቅና ለመተግበር ለመፈጸም ለመረዳትም ጭምር እድል የሚሰጥበት መንገድ አለ። ስለዚህ በአመት አንድ ጊዜም ቢሆን ሁለት ጊዜም ቢሆን ከነ በቂ ማብራሪያ እነዛ ለህትመት ማብቃት በጣም አስፈላጊ ነው የሚል ጉዳይ አለ። ከዛ ውጭ ግን የተነሱ ሐሳቦች ከተፈጻሚነት ጋር ተያይዞ በሌላ መንገድ ማሰብ እንዳለብን ይሰማኛል። በእኔ በኩል እነዚህ ጉዳዮች ነው ይቻላል ነው። መልካም ቀሲስ፣ ያው የተነሱ አጀንዳዎች ቀደም ሲል እሱ እንዳነሷቸው በርካቶች ናቸው። ከዛ ውስጥ ደግሞ ይመራረጥ ናቸውና እንደው የተወሰነ ነገር ያው የድርሻችንን ብንነጋገር ብለን ነው ወደዚህ ወደ መገናኛ ብዙሃን ዳሰሳ መርሃ ግብር ያመጣ ነው ማለት ነው። ቀሲስ ምናልባት ቀደም ሲል ሲያነሷቸው ከነበሩ በተለይ የተለያዩ ደንቦችና እነዚህ መመሪያዎች መመርመር እነዛ መመሪያዎች ያው በቀጣይነት የበለጠ ትልቅ ተደራጅቶ ሰነድ ሆኖ እንዲመጣ የተባለ አለ። እንደዚሁም ደግሞ የጸደቀ አለ። አንድ ነገር እዛ ውስጥ የተካተተ አለ። በተለይ ይሄ የአብነት ትምህርት ቤቶች መዝገብ አምሮ ይሄ ለዓለም ማስተዋወቁ ላይ የግል ሚዲያ በግለሰብ ሚዲያ ሳይሆን በቤተክርስቲያኗ ይፋዊ የሳተላይት እና የዲጂታል ሚዲያዎች ብቻ እንዲሰራጭ ተወስኗል። ምናልባት እንግዲህ ይሄ ውሳኔ እርግጥ ይበል የሚያስብል ነው። ምክንያቱም ሁልጊዜ ጥያቄያችን ነውኛ አሁን ላይ ይሄ ውሳኔ በይበልጥ እንግዲህ በተለይ ገዳማትና አድባራት ላይ ያሉ አባቶቻችን ኃላፊነት ወስደው ያንን ኃላፊነታቸውን ይወጣሉ ብለን ነው የምናምነው። ምክንያቱም አሁን ላይ የነዚህ የግል ሚዲያዎች አንዳንዶቹ ህልውናቸው ራሱ የተመሰረተው አንዱ ገዳም ላይ እስኪመስል ድረስ በጣም በሚገርም ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉትን ኢኦቲሲን ወይ የማህበረ ቅዱሳን ሚዲያ መጋበዝ የማይፈልጉ እነዛ ግለሰቦች እነሱ ስር እንዲሆኑ እዛ ገዳም ውስጥ የሚፈጠረው እያንዳንዱ ነገር የዛ ሚዲያ እስኪመስል ድረስ ሚዲያዎች የተቆጣጠሯቸው ሚዲያዎች የሚያስተዳድሯቸው የሚመስሉ ገዳማትና አድባራት በዚህ ሰዓት ተፈጥረዋል። ምናልባት እነዛ ግለሰቦችን አይስሩ አይደለም የስሩ ቅዱስ ቤተክርስቲያንን ያገልግሉ በቅዱስ ቤተክርስቲያን ስም የተቋቋመ ሚዲያ በጣም እጅግ አናሳ ነው። ግን በትክክለኛ እውቅና አግኝቶ ደግሞ ወደ መስመር መግባቱን የመሰለ ነገር የለም። ስለዚህ አንዳንዶች በአገረ ስብከቱ ስራ አስኪያጅ በአገረ ስብከቱ ሊቀ ጳጳስ ብቻ ላይ ተንተርሰው እዛ ፍቃድ ስላገኘ ብቻ እዛ እንደልባቸው የሚሆንና ሌላ ሚዲያ ሲሄድ እንግዲህ የተፈቀደለት ኢኦቲሲ የማህበረ ቅዱሳን ሚዲያ የተፈቀደለት ሚዲያዎች እንኳን ስንሄድ ከኛ ውጭ መግለጽ አትችሉም ተብሎ የምንከለከለባቸው ቦታዎችን ጭምር ማየት ተችሏል። በተለይ ከዚህ ከጸበል ጋር ተያይዞ ብዙ ንዋያተ ቅድሳት ያለበት ይሄ ቅርስ ያለበት አካባቢ ላይ በመንጓዝ ሰዓት በቃ የተወሰኑ ሚዲያዎች የተቆጣጠሯቸውና እነሱ ለኛ ፍቃድ ሰጪዎች ጭራሽ የመገናኛ ብዙሃን እንግዲህ ባለስልጣን ጭምር እውቅና የሰጠውን ጣቢያ አይ እከሌ ይፍቀድልክ ተብሎ የዛ ሚዲያ ባለቤት እስኪፈቅድ ድረስ የሆኑ ቦታዎች አሉና ይሄ በጣም የእውነት አሳሳቢ የሆነ ነገር ነበርና እዚህ ላይ ውሳኔ መወሰኑ ጥሩ ነው። ያው በቅዱስ ሲኖዶስ የሚወሰኑ ውሳኔዎች ቀደም ሲል እንዳልነው አፈጻጸማቸው ብዙ ጊዜ ተደጋግሞ በተለይ ግንቦት ላይ የተወሰነ ውሳኔ ጥቅምት ላይ ሲመጣ አፈጻጸሙ መታየት መቻል ያለበት ይመስለናል። ውሳኔዎቹ ይወሰናሉ፣ እንደዚህ ጠንከር ያለ ውሳኔዎቹ ይወሰናሉ። ከዛ በኋላ ደብዳቤ መሰራጨት ያለበት ደብዳቤ ይሰራጫል። ያንን አፈጻጸም እንግዲህ የሚያወርዱ ደግሞ እዛ በመዋቅር ደረጃ ያለው እዛ ኃላፊነት ላይ ያለው ሰው ነውና ያንን ኃላፊነት ወስዶ ደግሞ ተግባራዊ ማድረግ ካልቻለ ሌላ ቀጣይ እርምጃ መወሰድ እንዳለበት ነው የምናምነውና እንደዚህ አይነት ህጎች ሲወጡ ውሳኔዎች ሲወሰኑ የሚከታተለው አካል አብሮ ቢታወቅና ይሄን ኃላፊነት ለምሳሌ እንደ ቤተክርስቲያኗ ሚዲያ ስላለ ወይ ለቤተክርስቲያኗ ሚዲያ ኃላፊነት መስጠት ወይ ለህዝብ ግንኙነቱ ከሆነ ለህዝብ ግንኙነቱ መስጠትና ኃላፊነቱን እነሱ እንዲወስዱ ድርሻቸውን እንዲወጡ ማድረግ ተገቢ ነው ብዬ ነው የማስበው። ስለዚህ ያንን ጉዳይ ማየት መቻል አለብን ብለን ነው የምናስበው። እኔ ምናልባት ቀሲስ ባለፉት ጊዜያቶች ስናነሳው ነበር ቀደም ብሎ ከዚህ ከቅዱስ ሲኖዶስ ምልዓተ ጉባኤ በፊት ቀደም ብሎ የሚካሄዱ ጉባኤዎች አሉ። አሁን ላይ አይደለ በአመት አንድ ሁለት የሰባኪያን የገዳማውያን አባቶቻችን የሊቃውንቱ ጉባኤዎች እየተባሉ እየተካሄዱ ነው ያሉት። በየመምሪያ ጠንከር ያሉ አጀንዳዎች የሚነሱባቸው ካስታወሱ 2017 ዓመተ ምህረት ትልልቅ አጀንዳዎች ወደ ቅዱስ ሲኖዶስም ጭምር መተው ሲወያዩባቸው የነበሩ አጀንዳዎች አሉና እንደውኛ ሊቃነ ጳጳሳት ላይ ስራዎችን ከማብዛት ባለፈ ወይ አጀንዳዎች እንዲበዙ 20-30 አጀንዳዎች እንዲያዩ ከማድረግ ባለፈ እንደዚህ አይነት ጉባኤዎች ከነዚህ ውስጥ የሚወስዷቸውን ርዕሰ ጉዳዮች የሚወስዷቸውን መልስ ሊሰጡባቸው የሚችሉ ጉዳዮችን በተለይ ከራሳቸው ጋር የሚገናኙ ጉዳዮችን እየወሰዱ ባለቤትም ስለሆኑ የነሱ ውሳኔ ሲሆን
ባለቤትም ጭምር ስለሚሆኑ በተለይ ገዳማትና አድባራትን የሚመለከቱ ሰባኪያን ወንጌልን የሚመለከቱ አጀንዳዎች እዛው እያለቁ እንደው ቅዱስ ሲኖዶስ በትልልቅ የጉዳዮች ላይ ያሉ ውሳኔዎችን ቢወስን እያልን ስናነሳ ነበረ። ምናልባት ከሀታ ቤተክርስቲያናቶችም ልምድ መውሰድ መቻል ያለብን ይመስለኛል፣ እንደዚህ አይነት ልምዶች ስላሉ ማለት ነው። ሌላኛው ቀሲስ ቅድም በመግቢያ ላይ ትንሽ ጠቆም አድርገው ያለፉት ጉዳይ አለ፣ የዚህ የአርሲ ጉዳይ ማለት ነው። የአርሲ ጉዳይ እንግዲህ ሊቀ ጳጳስ ከተቀየረ ቆይቷል። እሱን የማጽደቅ ስራ ነው አሁን የተሰራው እንደሚታወቀውና ምናልባት ከተቀየሩ በኋላ እንግዲህ ሊቀ ጳጳስ ተቀያይሮ ለውጥ እንደማይመጣ እያየን ያለ ነው ማለት ጉዳዩ የሊቀ ጳጳስ መቀያየር ወይ የቤተ ክርስቲያን እዛ ጋር መኖር አለመኖር አይደለም የሆነውና ምናልባት ከሰሞኑ የሚወጡ መረጃዎች ደግሞ እጅግ የሚያሳዝኑ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አካባቢው ላይ ነጠላ ለብሰው መስቀል አድርገው እንዳይጓዙ ከመሆናቸው በዘለለ ያፈሩት ሀብት ንብረት እየተዘረፈ እንደነበረ በተደጋጋሚ ስናነሳ ቆይተናል። ይሄ ጥቃት የደረሰባቸው ወላጆች ቤተሰቦችን እንግዲህ እዚህ ስቱዲዮ ድረስ መጥተው ብዙ መረጃዎችና ማስረጃዎችን ሰጥተው ለተመልካቾችም አድርሰናል። ምናልባት እነዚህ ሰዎች ከቀያቸው ተፈናቅለው እዚህ ከተማ ይገኛሉ። ያ ቦታ ግን አሁን ማን ነው እየተረከበ ያለው? ሰሞኑን እኮ ኦፊሻሊ እያየን ያለን የዞኑ አስተዳደር በተገኘበት እንደዚህ አይነት ቦታዎች ለሌላ ቤተ እምነት የማስረከብ ስራ እየተሰራ ነው። ያ ቤተ እምነት ምን አይነት ስራዎችን ሊሰራ እንደሚችል ሲገልጽ ነው የቆየው። ስለዚህ ይሄን ቦታ የተረከቡበት እዛው ቅርብ አካባቢ 10 እና 12 ኪሎ ሜትር ላይ ሰሞኑን ኦርቶዶክሳውያን ተገድለዋል። ይሄ በሚፈጸምበት በዛው ሜዳ ላይ ማለት ነው። ስለዚህ የሰላምን ችግር ሊመለከት ያልቻለ ያስተዳደር አካል ቦታውን ለመስጠት እዛ ስፍራ ድረስ እንዴት ወርዶ ሊሰጥ ቻለ? ይሄ የማንኛችንም የኦርቶዶክሳውያን ጥያቄ ነው ብለን ነው የምናስበው። ስለዚህ እኔ አርሲ ላይ የቅዱስ ሲኖዶስ ምልዓተ ጉባኤ ሀገረ ስብከቱ ራሱ አሁን ሀገረ ስብከቱን እንግዲህ እየመሩ የነበሩት ሊቀ ጳጳስ ከዚህ በፊትም የነበሩ ሊቀ ጳጳስም ቢሆኑ ሁለቱም ባሉበት ሀገሩ ላይ ያለው ሀገረ ስብከቱ ላይ ያለው ችግር በቃ ስር ነቀል የሆነ ለውጥ እንዲያመጣ ቁጭ ብሎ መመካከር መነጋገር ያስፈልጋል። ሪፖርቶችን መስማት ያስፈልጋል። እነዛን ሪፖርቶች መነሻ አድርጎ የክልሉን የኦሮሚያ ክልል የጸጥታ ዘርፍን እንደዚሁም ደግሞ ያስተዳደር አካላትን ማነጋገርና ቁጭ ብሎ መመካከር የሚፈልግ ጉዳይ ነው ብለን ነው የምናስበው። ምክንያቱም ሰላም ነው ተብሎ አካባቢው ላይ ሰው ሃይማኖቱን በነፃነት የእምነት መገለጫውን በነፃነት ማድረግና ማከናወን ካልቻለ ነፃነት አለ የምንለው ነገር ምንድነው? ስለዚህ በዛ ነፃነት ባጡበት ቦታ ላይሳ አንድ ሊቀ ጳጳስ ቢመደቡ ሊቀ ጳጳሱ ወርደው እዛ ጋር ስራ መስራት ይችላሉ ወይ? አሁን ባለው ነባራዊ ሁኔታ ባለው የሰላም እጦት ምክንያት እዛች ቦታ ላይ መድረስ ይቻላል ወይ ከተባለ አይቻልም። በቃ እውነታው ያ ነው። ግን የዞኑ አስተዳደር ወይ ደግሞ የጸጥታ ዘርፍ ኃላፊ ከዚህ በፊት በተደጋጋሚ አርሲ ላይ በተፈጠረው ነገር እንግዲህ ስልካቸውን ደጋግመን ስናወራቸው ነበር። ቢቢሲ አማርኛ በሰራው ሪፖርት ላይም እንግዲህ ያሁላ ሰው አልቆ ዞኑን አሁን ያለበትን የልማት ስራ ለማደናቀፍ እንጂ ምንም አይነት የሰው ህይወት አልጠፋም ሲሉ ነው እንግዲህ ማብራሪያ የሰጡት። ምናልባት እንግዲህ በጣም ብዙ ሰው ህይወቱ የጠፋ በአካል ጉዳት የደረሰበት በየሆስፒታሉ ያለን መመልከት አለባቸው ስንል እኛም ከዛ በኋላ እሱ መነሻ አድርገን ስንነጋገር ቆይተናል። የጉዳት ያስተናገዱ እንግዲህ ቤተሰቦችም በማህበረ ቅዱሳን ሚዲያ ቀርበው ብዙ ማስረጃና መረጃ ስናቀርብ ቆይተናል። ምናልባት ሀገረ ስብከቱ ቀደም ሲል እርሶም እንዳነሱት እነዚህ የሊቀ ጳጳሳት ምደባ ከማድረጉ በዘለለ ለነሱም አዳዲስ ለሚመጡ አባቶቻችንም የቤት ስራው በጣም ይበዛና ምናልባት ወደዛ ሄዶ ከመንግስት አካላት ጋር ከሀገረ ስብከት በሀገረ ስብከት ውስጥ እያገለገሉ ካሉ ካህናት ጋር አሁን እኮ የካህናት ቁጥር ራሱ በጣም እዛ ቀሲስ በጣም ተመናምኗል። ምክንያቱም ሀገረ ስብከቱ ላይ በሰላም ወጥቶ አስተምሮ ቅዳሴ ስርዓት ፈጽሞ ለመግባት በጣም ስጋት ነው የሚሆነው። ስለዚህ እነዛ አባቶች በአንድም በሌላ ስራቸውን እየለቀቁ አገልግሎቱን እየተው ወደ ከተማ እየመጡ ናሉት። ስለዚህ ከቀሩት አባቶች ጋር ራሱ የቀሩበት እዛ ያሉበት ጽናት ምንድነው ያለው ጉዳይ ምንድነው የሚለውን ጉዳይ እኔ ኮሚቴ መዋቀር አለበት ብዬ ነው ማስበው። እንደ ቅዱስ ሲኖዶስ ምልዓተ ጉባኤም የመንግስትን አካላት ቁጭ ብሎ የሚያነጋገር ከፌደራል መንግስት እስከ ክልል መንግስት የአርሲ ጉዳይ ዝም ብለን የምናልፈው ጉዳይ ነው ብለን አናስብምና ምናልባት እሱ ጉዳይ ላይ እንግዲህ ብዙ ምዕመን ጥያቄም ሲያነሳ ስለቆየ እኛም እንደ ማህበረ ቅዱሳን ሚዲያ በርካታ መረጃዎችና ማስረጃዎችን ስናቀርብ ስለቆየን አሁን ላይ የቅዱስ ሲኖዶስ ምልዓተ ጉባኤ በሚካሄድበት ዋዜማ ላይ ኦርቶዶክሳውያን የሆኑ አማኞች እየተገደሉ ስለሆነ ከአካባቢው እየተፈናቀሉ ስለሆነ ይሄን ጉዳይ ዛሬም የቅዱስ ሲኖዶስ ምልዓተ ጉባኤ በድጋሚ ቢያየው ያን ብቻ አይደለም ሊቀ ጳጳሱ በኃላፊነት የተቀበሉ ሊቀ ጳጳስም
ጭምር እስካሁን የነበሩትና ያለፉትን ወራቶች በምን አይነት ጉዳይ ውስጥ እንዳሳለፉም ሪፖርት እንዲያቀርቡ ቢደረግ በጣም የተሻለ ይሆናል ብዬ ነው የማስበው። እንግዲህ ያው ሀገረ ስብከት አዳዲስ ሀገረ ስብከቶች በምእመናን በህዝብ ጥያቄ ያው ሊቀ ጳጳስ እንዲመደብ ሀገረ ስብከት እንዲሆን ቅዱስ ሲኖዶስ ምልዓተ ጉባኤ ይወስናል። ነገር ግን ካለፉት ጊዜያቶች መማር ያለብን አንድ ጉዳይ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅጉን ፈተና ገጥማት የነበረው ጉዳይ የቋንቋ ጉዳይና አንድ ሀገረ ስብከት አንድ አባት ተደራራቢ የሆኑ ሀገረ ስብከቶችን በመያዝ አገልግሎቱን በሚገባው ልክ እየተወጡ አይደለም ኃላፊነታቸውን የሚል ጥያቄ ነበርና ምናልባት አሁን አዳዲስ ሊቃነ ጳጳሳት አባቶቻችን እየመጡ አይደለም በቁጥር አይደል ያሉት ሊቃነ ጳጳሳት ማካፈል ከሆነ እሱም ደግሞ ይሄ ተደራራቢ ለተባለው ስራ መልሶ ተደራራቢ ለተባለው አገልግሎት መልሶ አይዳርገንም ወይ? እሱ የብዙ ሰው ጥያቄ ስለሆነ ምናልባት እሱ ነው እንግዲህ ቀጣይ ይህን ጥያቄ የሚጠይቁ ለቅዱስ ሲኖዶስ ምልዓተ ጉባኤ ሳይሆን ያው ቅዱስ ሲኖዶስ ምልዓተ ጉባኤ እንደምናውቀው በመንፈስ ቅዱስ የሚመራብ ስለሆነ ግን ይህን ጥያቄ ስናቀርብ እንደምእመናን ቀጣይ የምናገኘው አባት እንደ ኬት የሚመጣ ይሆን? አብነት ትምህርት ቤቶቻችን ደግፈን እነዛ አብነት ትምህርት ቤቶች አስተምረው በአሁኑ ሰዓት አዳዲስ ሊቃነ ጳጳሳት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድናይ የሚያስናፍቁ አብነት ትምህርት ቤቶች መኖር አለባቸው። እነዛን የሚያመጡ ከአብነት ትምህርት ቤት የሚፈልቁ ሊቃነ ጳጳሳትን እንድናይ ማድረጉ ላይ ትኩረት ቢደረግ መጀመሪያ እና ሊቃነ ጳጳሳት ሲበዙልን ሀገረ ስብከታችንን አንድ ሊቀ ጳጳስ መያዝ አለበት ብለን የምንመጣበት አጋጣሚ ነው መኖር ያለበትና የኛ የምእመናንም ጥያቄ እንደ ሀገረ ስብከት መወሰል አለበት ብቻም ሳይሆን ሊቃነ ጳጳሳት መመደብ ብቻ ሳይሆን ያለበት በሚገባው ልክ የመጡት አባታዊ ቡራኬ ሰጥተውን አስተምረውን መሰራት ያለበትን የቅበተ እምነት ስራ ተሰርቶ ስራዎቹ አገልግሎቱ በሰፊው እንዲሰፋ የአገልጋይ ጥረት እንዳለ ይታወቃል። በሊቃነ ጳጳሳት በኩል ያሉ ጉዳዮችን ለማየት እኛ ምን ጠይቅ ምእመናን ይሄን ከግንዛቤ ማስገባት መቻል ያለብን ብዬ ነው ማስበውና ምናልባት የሚጨምሩት ነገር ካለ ይጨምሩ ነው። ወደ ቀጣይ አጀንዳችን እንገባለን። መልካም። ያው የአርሲ ጉዳይ በዚህ መንገድ አነሳ ነው እንደ ሀገረ ስብከት ያለው ችግር ትንሽ የጎላ ስለሆነ ነው እንጂ አርሲ የመሰሉ ብዙ ሀገረ ስብከቶችም ይህን ችግር አለባቸው። መፍትሄ ያልተሰጣቸው በዝምታ የታለፉ ብዙ ጉዳይ ያለባቸው ሀገረ ስብከቶች አሉ። ወደ ወለጋ እንደምናውቀው ነው አሁን ያለው አማራ ክልል ላይ እንደምናውቀው ማለት አሁን በውይይትና በምክክር ብቻ የማይፈቱ ጉዳዮች እንዳሉ ሁላችን እናውቀዋለን። ከዚያ ያለፈ ስራ ይፈልጋል። እኛም በተደጋጋሚ ሐሳብ ይቀርብ እንደነበረ መንግስታዊ መዋቅር ደስ ለማሰኘት የሚሰራ አካል እንዳለ ሁሉ በተቃራኒ ደግሞ ጫና መፍጠር አስፈላጊ ነው። ሰላማዊ በሆነ መንገድ ጫና መፍጠር ያንን ቅድማንት ያልከውን ነው ሐሳቦችን በጣም በቂ የሆኑ ጥናቶች በቂ የሆኑ ሐሳቦችን ይዞ የሚመለከተው አካል ጋር ገብቶ መወያየት ጫና የሚፈጠሩ በነገር ላይ በዛ መንገድ ነው የሚሆነው። ያንን በተደጋጋሚ የሆነ ሲሄድ የሚመለከተው አካል መስመር ማስተካከል ይጠበቅበታል። ያንን ለማሳሰብ ያህል ስናነሳ የነበረው በተለይ የሀገረ ስብከት ጉዳይም ስናነሳው ደጋግመን ስናነሳ የነበረው ጉዳይ ያንን ነው። በተለይ እንደ ኢትዮጵያዊ ቤተክርስቲያን አሁን የመጣንበት ጊዜ ካየህ የቅርብ ጊዜ እና ይሄ 10 ዓመት ካየን የተሸሙ አባቶች አሉ። ሀገረ ስብከቶችን በጣም በዝተዋል። ጥሩ ነው፣ መጥፎ አይደለም፣ ደስ ያሰኛል። ነገር ግን መፍትሄውስ ምንድነው ነው አይደል? አሁን ሀገረ ስብከት ቁጥር በጨመረ ቁጥር የብዙአን አባቶች ቁጥር እየጨመረ ቢሄድም ምንድነው መፍትሄው ነው? ለዚህ ነው በተደጋጋሚ አሁን በኢትዮጵያ ቤተክርስቲያን ላይ ያለው ችግር የብዙአን አባቶች ቁጥር ማነስ አይደለም፣ የሀገረ ስብከት ቁጥር ማነስም አይደለም። መሰረታዊ የሆኑ ችግሮች አሉ። ችግሮቹም በትክክል ህመም ነው ይታወቃል። ማለት የሚጎልብህን ነገር ማሳት የመሰለ ከባድ ነገር የለም አይደለም። ነገር ግን ቢሆን መፍትሄ የሚገኘው እዛ ውስጥ ነው ብዬ አምናለሁ እና ከዛ አንፃር ምን ቸገርባችሁ መሰረታዊ ችግሮች እኮ አሉ። እዛ ላይ የበለጠ ማተኮር እንዳለብን ነው የምናስበው። ምናልባት እንደ አጀንዳ ያረቀቁ አባቶች ያልተመለከቷቸው ጉዳዮች እንደሆኑ እናውቃለን። ለቀጣይ ጊዜ ግን ሀሳቦች እንዲነሱ እንፈልጋለን። በተለይ ከዕቅበተ እምነት ጋር በተያያዘ እንደሚታወቅ ነው እንግዲህ ነው 50 ዓመት ባለሞላ ጊዜ ውስጥ ከ30 ሚሊዮን አካባቢ የሚጠጋ ምእመን ወጥቷል። በተለያየ ምክንያት እንግዲህ ቁጥሩ ከፍ ዝቅ ይችላል። ቁጥሩ በደንብ ይጠና ደግሞ ይህም ያህል ምእመን የወጣበት የጠፋበት ቤተክርስቲያን ላይ ቀጣይ ጊዜስ ምንድነው የሚለው ጉዳይ ትንሽ አሳሳቢ ይመስለኛል። አሁን የሚገርመው ምክንያቱም ያለን ለመጠበቅ የወጣ ለመመለስ አዲስ አማኝ ደግሞ እንዲሁ አዲስ ሰው ደግሞ እንዲሁ አማኝ ለማድረግ ክርስቲያን ለማድረግ የሥላሴ ልጅነትን ደግሞ ለማስተጣት ስራዎች ይፈልጋሉ። ማለት ተደጋጋሚ የሆኑ የሚሰጡን የቤት ስራዎች ብቻ እየሰራን በእነሱ ጉዳዮች ብቻ እየተወያየን የምንሄድ ከሆነ አያዛልቅም። የሆነ ጊዜ ላይ የሚያስቆም ነገር አለ ማለት ነው። ስለዚህ የምንቸገርባቸው ጉዳዮች አልፈን
የቤት ስራ ተቀባይ ከመሆን ይልቅ እኛ ራሳችን ደግሞ ጉዳዮችን ፈጥረን መወያየት መመካከር መስራት እንዳለብን እናምናለን። በተለይ እንደ ሀገር ደግሞ ከሰላም ጋር የሚያያዝ ጉዳይ በጣም አሳሳቢ የሆነ መጥቷል። ይህንን በቅዱስ አባታችን በኩል መነሳት ያለበት ጉዳይ ነው ብዬ አላምንም። እንደ አባትነት የሚጠበቅባቸው ጉዳይ ቢሆንም ግን እንደ ምልአት ደግሞ በምልአቱ ጉባኤ አንጻር ደግሞ የምነሱ በተደጋጋሚ ቢነሳ ምንም ሰላም ነው። ለሰላም በተደጋጋሚ ብትወያይ በተደጋጋሚ ብታነሳ በተደጋጋሚ አቋም ብትይዝ ምንም አይደለም። ምክንያቱም ከሚሰጠን ጥቅም አንጻር እና ከዚህ አንጻር ችላ የማይባሉ ጉዳዮች አሉ ብዬ አስባለሁ። ሌላ አክራሪነት ነው። ቅድም አንተ በጨረፍታ ያነሳው ጉዳይ ነው። የኢትዮጵያ ቤተክርስቲያን ህልውና ሊንጡ የሚችሉ አክራሪነት ከጊዜ ወደ ጊዜ እየጨመሩ መጥተዋል። አሁን ማለት ታዝበን ሰምተን የምናልፋቸው አይደለም። ይሄ የህልውና ጉዳይ ነው። ነገር ላይ ነገ ከነገ ወዲያ የኢትዮጵያ ቤተክርስቲያን የሆነ አማኝ የሆነ ሰው በዚህ አካባቢ እንዳይኖር ተብሎ በአዋጅ በሚነገርበት ሀገር ላይ ጉዳይ ምንም እንዳልተፈጠረ ሰምቶና አስበው ማለፉ ትንሽ አደገኛ ነው ብዬ አስባለሁ እኔ። ስለዚህ እነዚህና መሰል ጉዳዮችን በደንብ ጊዜ ወስዶ ወደ መፍትሄ መምጣቱና ጫና መፍጠሩ አስፈላጊ ነው። እንደ ሀገር የሚመሩ አካላትም ቢሆኑ መሪዎችም ቢሆኑ የሚጠበቅባቸው ጉዳይ ይኖራል ብዬ አስባለሁ። ምክንያቱም ከዚህ ከመጣንበት መንገድ አንጻር ነገ የምንሄድበት መንገድ የበለጠ የተሻለ እንዲሆን ሁሉ ኃላፊነት ሊወጣ ይገባል ነው አይደል? እያንዳንዱ ሰው አይደል ከመዋቅር አንጻር ከቤተክርስቲያን አንጻር ሌሎች ቤተ እምነቶች ቢሆኑ የሚወጡት ነገር አለና ያንን አበክረን መመልከት አለብን ብዬ አስባለሁኝ። የተነሱ ሀሳቦች በቂ ናቸው። ወደ ቀጣይ አጀንዳችን ብናልፍ ነው። መልካም። ቀደም ሲል በመግቢያ ላይ ቀሲስ እንዳነሳውኝ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ያው በዛሬው ዕለት 34ኛ ዓመት የምስረታ በዓሉን እያከበረ ነው። እንደሚታወቀው በእነዚህ 34 ዓመታት ውስጥ ከሰራቸው ዘርፈ ብዙ ስራዎች መካከል ስብከተ ወንጌል ባልተስፋፋባቸው አካባቢዎች በተለይ በህትመት ሚዲያው ስብከተ ወንጌል እንዲስፋፋ ማድረግ በጣም ትልቁና ዋነኛው ነው። በኢትዮጵያ የሥነ ጽሑፍ ታሪክ ወይ ደግሞ የህትመት ታሪክ ውስጥም ሳይቋረጥ ለ3 አስርት ዓመታት እንግዲህ የቀጠለ መጽሔት የሚገኘው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ውስጥ ነው። ምናልባት ይሄ እንግዲህ መጽሔት በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ ጉልህ ሚና አለው ስንል በተለይም ደግሞ መታተም ከጀመረበት ከ1985 ዓ.ም ጀምሮ በርካታ ስራዎችን እየሰራ ውጤትም እያስመዘገበ እዚህ ደረጃ ላይ ደርሷል። ምናልባት ቀሲስ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና ስርዓቷን ለምእመናን ለማስገንዘብ እንደዚህም ወቅታዊ ቤተክርስቲያን ዜናዎች ሁነቶችን ለመዘገብ የተለያዩ ጉዳዮችን ሲሰራበት ቆይቷል። ምናልባት እርስዎ እንዲያነሱት የፈለኩትኝ ቀሲስ ያው እዚህ ስነ ጽሁፉ ላይ ወይ ደግሞ ጽሁፉ ላይም ስላሉ በኢትዮጵያ ስነ ጽሁፍ ታሪክ ውስጥ እንግዲህ ምን አይነት አስተዋጽኦ ነበረው? በተለይ ላለፉት 3 አስርት ዓመታት እንግዲህ ብዙ ነገር ሲባልለት ቆይቷልና ወደዚህ ወደ ዲጂታሉ ከመምጣታችን በፊት እንደ ማህበረ ቅዱሳን ሚዲያ አገልግሎት ተቋም የሚዲያ አገልግሎት ተቋም ብለን በሳተላይት ከመምጣታችን በፊት በርካታ አካባቢ ላይ የምንደርሰው የራሱ የሆነ እንግዲህ የስነ ጽሁፍ አሻራ ያላት ሐመር መጽሔት አለችና ምናልባት እንደው አዳዲስ ልምዶችን ይዘው መጥተዋል እንዳልኩትኝ በተለይ ይሄ ሃይማኖታዊ ጉዳዮችን ይሄ ስነ መለኮታዊ የሆኑ ጽሁፎችን ከዛ በፊት ለምደን ነበረ ይወጡ ነበረ እንደሚታወቀው ግን በተለይ ደግሞ በቤተ ክርስቲያን አገልጋዮች ብቻ በሊቃውንቱ ብቻ ሲጻፉ የነበሩ ነገሮችን ማህበረ ቅዱሳን አዲስ ነገር ይዞ መጥቷል። ሐመር መጽሔት ላይ ሲመጣ በጋዜጠኝነት ሙያ ውስጥ ደግሞ የታገዙ ከስነ ጽሁፍ ጋር የተጣመሩ ጉዳዮችን ይዞ መምጣት ጀምሯል። እርግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስነ ጽሁፍም ያው ባለቤት ነች፣ ቀዳሚ ነች እንደሚታወቀውና ያንን ነገር ደግሞ ከስነ ጽሁፍ ጋር ከጋዜጠኝነት ሙያ ጋር ያጣመሩ ይዞ መምጣት በራሱ አዲስ ልምዶችን ይዞ መጥቷል። አሁን ላይ ለምናየው ቀደም ሲል ስናነሳውም ነበር አይደለ እንደዚህ በቁጥር እየበዙ ለመጡት የግል ሚዲያዎች ለሚባሉ መንፈሳዊ ሚዲያዎችም ጋዜጠኞች መንፈሳዊ ስራ መስራት እንደሚችሉ ያየንበትም አንደኛ ጉዳይ የሐመር መጽሔት ይመስለኛል። ከዛ ውጪ ቀሲስ በጣም ብዙዎች እንግዲህ ሐመር መጽሔት ላይ ሲሳተፉ የነበሩ ወንድሞቻችንና እህቶቻችን አሁን ላይ በኢትዮጵያ የሥነ ጽሁፍ ታሪክ ውስጥ በጣም ጉልህ አስተዋጽኦ እየተጫወቱ ያሉ በጣም የሚደንቅ ለኢትዮጵያ ስነ ጽሁፍ አሁን ላለው አንባቢ ከፊት ለፊት ሆነው በርካታ መጽሐፍቶችን እያደረሱ ያሉ ጸሐፊዎችም መነሻቸው ሐመር ነችና ምናልባት ቀሲስ እንደው ይሄንንና ሌሎች በርካታ አስተዋጽኦ ስለነበራት ምን አይነት አስተዋጽኦ ነበራት ሐመር መጽሔት አሁን ላይ በዲጂታሉ ዓለም ለተያያዘ ለዚህ ለዘመኑ ለፈጠረን ትውልዶች ራሱ ምንድነው ሐመር መጽሔት መኖሩ አንዳንድ ቤት ውስጥ ገብተን እንደው እንደ ቅርስ ተይዛ ያለችበት ጉዳይን እንመለከታለንና እንዳጠቃላይ እንደው በኢትዮጵያ ስነ ጽሁፍ ታሪክ ምን አይነት አስተዋጽኦ ነው ምናልባት በርካታ ጥናቶች ላይ ተሳትፈው ስለሚያቆርሰው
ስለዚህ ለጥናቶች ራሱ ብዙዎች ሲጠቀሙባቸው ስለምናይ ምንድነው አበርክቷ በተለይ በጥናትና ምርምር ስራዎች እነዚህ በአገሪቷ የሥነ ጽሑፍ ታሪክ ውስጥ ምን አይነት ድርሻ ነበራት? እንግዲህ ሐመር መጽሔት ከ1984-85 ዓመተ ምህረት ጀምሮ በርካታ ሃይማኖታዊ፣ ማህበራዊ እንዲሁም ደግሞ ታሪካዊ ጉዳዮችን ለምእመናን ስታደርስ የቆየች መጽሔት ናት። ያው ከዓላማ አንፃር 3 ጉዳዮችን ማዕከል የምታደርግበት መንገድ ነበር። በተለይ ጊዜው ሁላችን እንደምናስታውሰው ሀገሪቷ ከነበረችበት ውጥረት አንፃር መረጋጋት ገና ያልጀመረበት ጊዜ ነበረ። ከፍተኛ የሆነ ውድመት ነው፣ ከጦርነት ወደ ጦርነት ነው እና ያንን የመረጋጋት ችግር የነበረበት ነው እንደ ሀገር ማጠቃላይ ካየ ነው። ሌላ ደግሞ ትልቁ ችግር የነበረው የተሐድሶ መናፍቃን እንቅስቃሴ በሌላ አቅጣጫ ጉዳይ ቀይሮ የመጣበትና ስራ ይሰራበት የነበረ ጊዜ ነው። ትልቁ ደግሞ አሳሳቢ ሆነና ለሐመርም ስራ መንገድ የከፈተው ወጣቶች መንፈሳዊ ሐሳብን ማዕከል የሚያደርጉበት መንገድ እያነሰ መምጣቱ ነበረ። ስለዚህ ከዚህ አንፃር የቤተክርስቲያን አስተምሮና ስርዓት ለምእመናን ማዳረስ አንዱ ትልቁ ስራ የነበረ ሐመር ላይ በእነዚህ 33 ዓመታት ውስጥ እንግዲህ ትልቁ የነበረ ስራ ይሄንን ነው። የኢትዮጵያ ቤተክርስቲያን የምታምነውን እምነት ለእያንዳንዱ አማኝ ማዳረስ ወይም ደግሞ እምነት ይሄ ነው፣ እምነት የምታምንበት መንገድ በዚህ መንገድ ነው የሚል ሐሳብ ቀለል ባለ መንገድ በሚረዳው ቋንቋ ማድረስ ነበር። ሌላ እንግዲህ ወቅታዊ ቤተክርስቲያን ዜናዎችና ሁኔታዎችን መመዝገብ ነበረ። ቤተክርስቲያን በዚህ ዓለም ድመኗ አኳኋን የሚያጋጥማት ብዙ ጉዳይ አለ፣ የምታልፍበት ውጣ ውረድ አለ እና ያንን ለሰው አእምሮ በሚመች መንገድ መዘገብ፣ ዜናዎችን መንገር፣ ማስታወስ ነበር። ትልቁ ነገር ግን ቅድም ከችግሩ አንፃር እንዳነሳ ነው በተለይ በዚህ በወጣቱ ክፍል ላይ ስለ ሃይማኖቱ እንዲያውቅ ማገዝ ነው። ስለዚህ ይነሱ ከነበሩ ሐሳቦች አንዱ ወጣቶች ብዙ ጊዜ የሚያነሷቸው ጥያቄዎች እንደ ጥያቄ ሆነ በወጣቶች በኩል የሚቀርቡ የነበሩ ጉዳዮችን አንዱ አምድ ይዞ ስራ ሲሰራበት የነበረ አጋጣሚ እንደሆነ ማሰብ ያስፈልጋል እና ሐመር መጽሔት በኢትዮጵያ ስነ ጽሑፍ ታሪክ ውስጥ በጣም ብዙ አበርክታለች። አንደኛ የምናነሳው ከምን አንፃር ነው? ከጊዜው ርዝመት አንፃር ነው። መቼም ከመጽሔት አንፃር 10 ዓመታትን የዘለቀ መጽሔት የለም፣ በኢትዮጵያ ታሪክ የለም። እንግዲህ አንዳንዶቹ የተቆራረጠ ጊዜ የወሰዱ ይኖራሉ። በተለይ በዚህ በሴኩላሩ ላይ አሉ፣ ግን ይሄ የተቆራረጠ ጊዜ የወሰዱ ናቸው። በወጥነት ግን ከአመት ምንም ነገር ሳይቋረጥ አስፈላጊ የሚባሉ ሐሳቦችን ግብአቶችን አሟልተው የወጡ የነበሩ መጽሔቶች ግን እንደ ሐመር የሚተካከል እንደሌለ በዚህ አጋጣሚ መናገር ይቻላል። ከዚህ አንፃር ሐመር መጽሔት ምንድነው በተለየ መንገድ በተለይ ከጸሐፊያን አንፃር ቅድም አንተ ስታነሳው እንደነበረ አሁን በኢትዮጵያ ቤተክርስቲያን አሉ የሚባሉ ብዙ ጸሐፊያን አሉ። አሁን እግዚአብሔር ይመስገን የተሻለ ጊዜ የሚያስተኛው አንዱ ነው ከመጽሐፍ አንፃር ነው። ምናልባት የሚያነብሰው አለ ወይ የሚለው ጉዳይ ያወያያል እንጂ የሚወጣ መጽሐፍ ግን በጣም ብዙ መጽሐፍ አለ። ስለዚህ ያንን ዝም ብሎ የተገኘ አይደለም ነው። በስምዐ ጽድቅ በሐመር የነበረውን አቅም እያደገ ሄዶ ነው በኋላ ላይ ጸሐፊያን ራሳቸው የቻለ መጽሐፍትን የርዕሰ ጉዳይ መርጠው ይዘት አውጥተው መጽሐፍትን መጽሐፍ የጀመሩት ማለት ነው። እንግዲህ ከዚህ አንፃር ካየነው በተለይ ጋዜጠኝነት በኢትዮጵያ ታሪክ እንደምናውቀው አንድ መንገድ ነው የያዘው። በሴኩላር ላይ ያለው ጉዳይ ያድጋል። ከዛ በኋላ በቴሌቪዥን ጣቢያና በሬዲዮ ጣቢያዎች ይሰራሉ። ከዛ ውጭ ጉዳይ የለም። ነገር ግን አሁን ምንድነው አንድ የሆነው ሃይማኖታዊ ወይ መንፈሳዊ ጋዜጠኝነት ራሱ በተለየ መንገድ እንዲታይ እድል ፈጥሯል ነው። ምናልባት ቀጣይ ጊዜ በኮሌጅ ደረጃ ስራ መስራት የሚቻልበት እድል ካለ የበለጠ እየሰፋ የሚሄድበት መንገድ አለ። ስለዚህ በጣም ስማቸው የሚታወቁ እህቶች ወንድሞች በዚህ በመንፈሳዊ የጋዜጠኝነት ደረጃ ላይ ያሳደገች እንደሆነች ማሰብ ያስፈልጋል። እንዲያውም አንዳንዶቹ ለሚሰሩበት በኋላ ለገቡባቸው ወይም ደግሞ በኋላ ለሚሰሩባቸው መንግስታዊ ተቋማት እንደ ትልቅ አቅም ይፈጥሩላቸው ይሄድ ነው። ምክንያቱም እዚህ ጥናት ይጠናል። በጣም ብዙ ጉዳዮች እንዳሁን አይደለም። አሁን ብዙ መንገድ ቀለል ያለ ይመስለኛል። ቀደም ያለ ጊዜ ግን አንድ ርዕሰ ጉዳይ ላይ ጽሁፍን ለማሰባሰብ የምትጠቀምበት ሪፈረንስ አለ፣ የምትጓዝበት ርቀት አለ። በጣም ብዙ አድካሚ ጉዳዮች ነበሩ። ከዚህ አንፃር የበለጠ የጋዜጠኝ ደረጃውን ከፍ ያደረገበት መንገድ እንዳለ ማሰብ ያስፈልጋል። ሌላም በተለይ አዳዲስ ጸሐፊያን ፈልቀዋል ማለት እነዚህ ጸሐፊያን የሚወሰንባቸው ጉዳዮች ነበሩ። እንደሚታወቅ በጣም ጥቂት ናቸው፣ ምናቃቸውም ናቸው። በተለይ ከ90ዎቹ ግማሽ በኋላ ግን ብዙ ጸሐፊያን ናቸው ያየናቸውና አሁን እግዚአብሔር ይመስገን በተለያየ በታሪክ በነገረ መለኮት በስነ ጥበብ በማህበራዊ ጉዳዮችን በድፍረት የሚጽፉ መጽሐፍቶች ጭምር ያለዋቸው ጸሐፊያን እየተገኙት በዚህ በ30 ዓመታት ውስጥ እንደሆነ ማሰብ ያስፈልጋል። ሌላ እንግዲህ በሐመር መጽሔት ውስጥ ትልቁ ያለው አቅም ምንድነው ከተባለ
በወጥነት ሊጠና የሚችል ሊታይ የሚችል ሊጨበጥ የሚችል የታሪክ ቅርስና የጥናት ሰነዶች ደግሞ አሉ እዛ ውስጥ አሁን ለብቻው ቅድም አንተ ስታቀርቡ እንደነበረ ነው አንዳንድ መምህራን እንደ ቅርስም ጭምር ቤት ሰብስበው የሚያስቀምጡበት መንገድ አለ ያ ዝም ብሎ ከመሰብሰብ ፍላጎት የመጣ ጉዳይ አይደለም ማለት እዛ ያለው አቅም ነው እዛ ያለው ሰነድ እዛ ያለው ጥናት ነው ያንን የበለጠ ነገ ከነጎዲያ ለቤተክርስቲያን ትልቅ በተለይ ለሚመራመሩና ለታሪክ ተመራማሪዎች እንደ ዋነኛ መጣቀሻ ሆኖ የሚያገለግልበት መንገድ አለ ትልቁ ነገር ግን በተለይ ማህበራዊ ህይወት ላይ ያለ ጉዳይ ነው በተለይ ክርስቲያን በዚህ ዓለም ሲኖር እንደ አማኝ ነው የሚኖረው እንደ ክርስቲያን ይኖራል እንደ ክርስቲያን ሲኖር ግን የሚጠበቅበት ኃላፊነት አለ አይደለም ያን ኃላፊነት በመንገድ መፈጸም እንዳለበት ትልቁ አቅም ይፈጥር የነበረው ሐመር መጽሔት ነው ብለን ብንናገር መቼም እንደ ድፍረት አይቆጠርም ምክንያቱም የዲጂታል ሚዲያ እንደ አማራጭ ሆኖ እስከመጣበት ጊዜ ድረስ ትልቁ ድርሻ ይወሰድ የነበር ይሄ ነው በጣም የሚገርመው እኔም እንኳን ማቃቸው አንዳንድ ሰዎች ሲናገሩ የነበረ መንገድ መሰለ አይደለም የኢትዮጵያ ቤተክርስቲያን ምእመናን ይቀሩና በሌላ ቤተ እምነትም ጭምር ያሉ እህቶች ወንድሞች የምትወጣበትን ወር ጠብቀው ያነቡበት አጋጣሚ ነበር በተለይ ትልቁ ይሰባቸው የነበረ ደግሞ ከዚህ ከወጣትነት ጋር ተያይዞ ያ በደጉማ ምን ሊያይበት መንገድ እንዳልታወቃልና ከወጣትነት ጋር ወጣት እንደመሆናቸው መጠን የሚጠይቃቸውን ጥያቄ ምላሽ ለማግኘት እዛ ውስጥ ያነቡ እንደነበረ ትልቁ ደግሞ ማህበራዊ ህይወት ጋር የተያዘ ነው ተለይ እንደ ሰው በዚህ ዓለም ስንኖር የሚጠበቁበት መሰረታዊ ግብረገብ ጉዳዮችን ይዞ ይወጣ የነበረ ነው ሌሎች የቋንቋ ጉዳዮችም የሚነሱበት መንገድ ትልቁ ነው እኔ በጣም ማሳውሰው እንዲያውም ከቋንቋና ከስነ ጽሁፍ ጋር ተያይዞ አንደኛ ግዕዝ ለብቻ በአንድ አምድ የሚጠናበት መንገድ ነበር እኔም በቅርበት አነብ ስለነበረ ይገርመኛል የመጨረሻ ክፍል አንድ ያለው ከግዕዝ ጋር ለረጅም ጊዜ የመጣ ነው ነገር ላይ ማለት ወጣቶች ተከታታይ በሆነ መንገድ ያላቸውን ጊዜ ማይክል አድርገው የራሳቸውን ሀብት የሆነ የሥርዓት አምልኮ መንገድ ነው ማይክል የሆነ ቋንቋ ለመጠቀም የሚያስችላቸውን ዕውቀት ይሰጥበት የነበረ ነው ብለን እናስባለን ከዛ ውጭ ግን ያው እንደ ሁሉ ማዕከላዊነት መግባቢያ የነበረው ቋንቋ አማርኛ ከመሆኑ አንፃር የአማርኛ ስነ ጽሁፍ በሃይማኖታዊ ዘርፍ ደግሞ ከፍ ያደረገ እንደሆነ ምንም ጥርጥር የለውም እና ከዚህ አንፃር ብዙ ጸሐፊያን እንዲወጡ የሚወጡ ጸሐፊያን ደግሞ በተሻለ አቅም በተለይ የአርትዖት ስራ የሚሰሩ ጸሐፊያን አብዛኞቹ ከዚህ በሐመር መጽሔት ላይ አርቲክል ይጽፉ የነበሩ ጥናት ያቀርቡ የነበሩ ወንድሞች እህቶች ናቸውና ያንን ትልቅ አቅም እንደፈጠረ እናስባለን የበለጠ ደግሞ አሁን ደግሞ ጉዳይ የገፋ ሲሄድ ደግሞ የበለጠ አበርክቶ እንደሚገኝ እናምናለን ትልቁ ነገር እኔ ከሐመር ጋር የተያዘ ሐሳብ ስናነሳ አሁን የሚወጣበት መንገድ ሰው እንደምታየው እንግዲህ ዲጂታል ሚዲያ ትንሽ ሳብ ስለሚያደርገን ከጊዜው አንፃር ሃርድ ኮፒ የማንበብ ልምዳችን በጣም አነስተኛ እየሆነ መጥቷል ወይም ደግሞ በዚህ በመጽሔት በኩል የሚዘጋጁ ጽሁፎችን የማየት አቅማችን እየደከመ መጥቷል አሁን ግን የእውነት ለአካላዊ ለአእምራዊ ጤንነትም ካየን ጽሁፎችን የመመልከት መንገድ አቅማችን ብናሳደግ ብዙ ነገሮቻችን የምናገኝ ይመስለኛል ለብቻ ግን ጊዜ ሲገኝ ሐመር መጽሔትን ራሱ ሐመር መጽሔት በሐመር መጽሔት ራሱ ጊዜ ወስዶ ማጥናት ማየት እንደ አንድ መድብል ለብቻ ማዘጋጀት የሚያስፈልግ ይመስለኛል ነው መልካም ቀሲስ ያው የተለያዩ ጉዳዮችን ብናነሳ በተለይ ስለ ሐመር ብዙ ነገሮችን ማለት እንችላለን በተለይ ስብከተ ወንጌል ባልተስፋፋባቸው አካባቢዎችና መምህራንን የአገልጋይ ጥረት ባለባቸው አካባቢዎች ድረስ ዘልቃ በመግባትና ብዙዎችን በማስተማር ጭምር የሥላሴ ልጅነት እንዲያገኙ በማድረጉ በኩል ትልቅ ሚና ስትወጣ ቆይታለች ሐመር መጽሔት በእውነቱ ከሆነና ይሄ ደግሞ አንዳንዱ አካባቢ በጣም ተናፍቆ እንዲጠበቅ አሁንም ድረስ አንዳንድ አገልጋዮች እንደው ከሐመር መጽሔት ብዙ ነገሮችን ይዘው ጠረፋማ አካባቢዎች ሄደው ለማስተማር ስልጠናዎችን ለመስጠት እንደሚጠቀሙበት በሐመርና በስማ ጽድቅ ታሪክ ውስጥ እንግዲህ ጎልቶ የሚነሳ ነገር ነው ምናልባት እኔ መንፈሳዊ ዕውቀትን ከዘመናዊ የህትመት ጥበብ ጋር ደግሞ እንደው በጣም አስታርቃና አስማምታ ይዛ የመጣች መጽሔት ከተባለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትታተመው ሐመር መጽሔት ነች ማለት ነው ይሄ የራሱ አሁን በተለይ ከዚህ ከህትመት ከወረቀት የዋጋ ውድነት ጋር ተያይዞ ቀሲስ እንደሚያውቁት አሁን በጣም ብዙ መጽሔቶች ወደ ኋላ ሲቀሩ አሳታሚዎች ራሱ በጣም ሲቸገሩ የምናይበትና ማህበረ ቅዱሳን ይሄ እንግዲህ ትልቁን ቻሌንጆች እያለፈ እዚህ ድረስ የመጣበት አሁን ላይ ሐመር መጽሔት በተለይ ከኮቪድ በኋላ ደግሞ በዲጂታሉ ዓለምም በተወሰነ መልኩ የመጣችበት አጋጣሚ ነው ያለው በተለይ ይሄ እንደሚታወቀው ኮቪድ ከመጣ በኋላ
እንደዚህ አይነት ነገሮችን ይዞ በአካል የመገናኘት ነገሩ ጠቦ ነበር እንደሚታወቀውና በዛ አጋጣሚ የመጡ ፍንጮች አሉ። እንግዲህ የማህበረ ቅዱሳን ሚዲያ አገልግሎት ተቋም አሁን እዚህ ቁጭ ብለን የምናወራበት ሚዲያ አገልግሎት ተቋም ለመቋቋሙም ራሱ መሰረት ከተባለ እነ ሐመር እነ ስሟ ጽድቅ መሰረት ናቸው። እንደ ሚዲያ በህትመት ሚዲያ ቀድመን ገብተን ስለነበረ ማለት ነው። ምናልባት እንግዲህ ያው የማህበረ ቅዱሳን 34ኛ ዓመት እንግዲህ በዚህ በግንቦት ወር እየታሰበ ይቆያል። ማህበረ ቅዱሳን በተለያዩ ዘርፎች ውስጥ እንግዲህ በዚህ 3 10 ዓመታት በጣም ትልልቅ ለውጥ ያመጣባቸው በአብነት ትምህርት ቤት በኩል በግቢ ጉባኤ በኩል ዘርፈ ብዙ ስራዎችን እንደሚሰራ ይታወቃልና ከእንደዚህ አይነት ጉዳዮች ጋር የተያያዙ ከመስራቾች ጋር የተያያዙ በተለይ ማህበረ ቅዱሳን ሲመሰረት ባንድም በሌላ መሰረቱን ሲጥሉ የነበሩ ወንድሞቻችንን እህቶቻችንን እየጋበዝን ደግሞ ማህበረ ቅዱሳን ከተመሰረተበት ጊዜ ጀምሮ ሐመር ላይ ብቻም ሳይሆን ሌሎቹ አገልግሎቶች ላይ እንደው ያስቀመጡት ሪ ተሳክቶላቸዋል ወይ? በተለይ በእነዚህ በ3 10 ዓመታት ምን አይነት ሪ ነበር? እነዛ ተሳክቷል ወይ? ቀጣይስ እንደ 3 10 ዓመታት ስንቀጥል እንደ ማህበረ ቅዱሳን ምንድነው ቀጣዩ ነገሮች ምንድነው የሚሰራባቸው የሚለውንም ጉዳይ ሐመርን ብቻም ሳይሆን ሌሎቹንም ጉዳዮች ጨምረን ሰሞነኛ አጀንዳችን ነው የሚሆነው ማለት ነው። እንግዲህ በዛሬው ዕለት የእመቤታችን የቅድስት ድንግል ማርያም የልደት በዓልም ተከብሮ ነው ያለው በመላው ዓለም ማለት ነው። ለሱም ተመልካቾቻችን እንኳን አደረሳችሁ ያለ ለመላው አባሎቻችንም እንኳን ለማህበረ ቅዱሳን 34ኛ ዓመት በሰላም በጤና ደረሰን። እንግዲህ የማህበረ ቅዱሳን አገልግሎት በመደጋገፍ እዚህ ደርሷልና አገልግሎት መደገፍ ያለባቸው አገልግሎት ዘርፎች በርካቶች እንደሆኑ ሰሞኑን ከሚቀርቡ ጉዳዮች አንፃር ያያየን ነውና በዚህ ሰዎች አቅማቸው የቻለውና በገንዘብ በእውቀት መተው መደገፍ ይችላሉ። እንደዚሁም ደግሞ ማገልገል ለሚፈልጉ ሁሉ የማህበረ ቅዱሳን አገልግሎት ሁሌም በሩ ክፍት ነው። ለሱም በዚህ አጋጣሚ የጋበዝን ዛሬ እንግዲህ ያለን መርሃ ግብር እዚህ ጋር እናጠናቀቅ። ቀሲስ ክብራና ክብራት ተመልካቾቻችን ስትከታተሉት የነበረውን መርሃ ግብር አዘጋጅተን ወደ እናንተ ማድረሱ በቁል ቀሲስ ልሳነ ጽድቅና እኔ ሄኖክ አብረናችሁ ቆይታ አድርገናል። ሌሎች መርሃ ግብራቱን እናንተ መድረሳችሁን ይቀጥላሉ። የዛሬን በዚሁ አበቃን። ሰላም እግዚአብሔር ከሁላችን ጋር ይሁን።